የከበረው ሰላምታችን በያላችሁበት ይድረስ። እንደምናላችሁ ተመልካቾቻችን፣ ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ አሁን ጀምሯል። እንደምናለ ታሪኩ? ሰላም ናሁም። ሰላም ተመልካቾቻችን፣ እንዴት ነው? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንተ ጋርስ? እግዚአብሔር ይመስገን መልካም ሳምንት ነበር። በተለያዩ ርዕሰ ጉዳዮች ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። ርዕሰ ጉዳዮቻችንን በቅድሚያ ለማስተዋወቅ ያክል ሩርቱ 2029 ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን በዛ ውስጥ ስለተከተተው የሀዲያ ሆሳዕና ተጫዋችና በአጠቃላይ ስለ ሴካፋ ከ17 ዓመት በታች ቡድን የምናነሳ ይሆናል። አንደኛ ሊግ ላይ የሚሳተፈው ሀዲያ ሌሞ ዝግጅቱን አጠናክሮ ቀጥሏል። በዘንድሮ የውድድር ዓመት ምን አስቧል? ከነሱ ጋርም ቆይታ የምናደርግ ይሆናል። አራተኛ ሳምንት የኢትዮጵያ ፕሪሚየር ሊግ በትላንትናው ዕለት መጀመሩ ይታወቃል። ዛሬም ቀጥሎ 3 ጨዋታዎች ተደርጓል። እነዚህን 7 ጨዋታዎች የምንመለከት ይሆናል። ወደ መጀመሪያ ርዕሰ ጉዳያችን እንለፍ። ሩርቱ 2029 ለአፍሪካ ዋንጫ ኢትዮጵያ ታስተናግዳለች በሚል በጠቅላይ ሚኒስትሩ ኢኒሼቲቭ እንቅስቃሴዎች መጀመራቸው ይታወቃል። ኢትዮጵያ በአዲስ አበባና በተለያዩ ሜዳዎች ጨዋታ ለማካሄድ ነው። ጠንካራ ብሔራዊ ቡድን ለመግባት ደግሞ እቅድ ተይዟል። ከዚህ ጋርም በተያያዘ ቤንጃሚን ዚመር አሜሪካዊውን አሰልጣኝ በማምጣት ከ17 ዓመት በታች ቡድንን ማሰልጠን ጀምረዋል። ለሴካፋ ውድድርም የተለያዩ ተጫዋቾችን መልምሏል። በክረምት እንዲሁም በ2017 ዓ.ም የተለያዩ ተጫዋቾች በሲዳማ በሐዋሳና በተለያዩ ክፍለ ሀገሮች ላይ ምልመላ ተደርጎ ነበር። ይህ ቡድን አሁን 26 ተጫዋቾችን መሰብሰብ ችሏል። 26 ተጫዋቾች ውስጥ አንዱ መሆን የቻለው ከሀዲያ ሆሳዕና ከ17 ዓመት በታች ቡድን ውስጥ የተገኘ ታዳጊ አለ። ይህ ታዳጊ እንዴት ወደ ቡድኑ ተቀላቀለ? 85 ውስጥ ከገቡ ተጫዋቾች ውስጥ አንዱ ነበር። በሁለት ጓደኛውም አብሮት ነበር። የቡድኑ ለሁለት ነበረ ቡድን ውስጥ መጨረሻ ፋይናል ውስጥ የገቡት። ከዛ በኋላ ከኤምአርአይ ውጤት በኋላ ወደ 26 የመጨረሻዎቹ 26 ውስጥ የተካተተ ተጫዋች መሆን ችሏል። በአጠቃላይ ለዚህ ለሴካፋ ውድድር ወይም ደግሞ ቀደም እንዳልከው ሩርቱ 29 ዝግጅት የሚሆኑ ከ17 ዓመት በታች ተጫዋቾችን ብሔራዊ ቡድኑ እየሰበሰበ ይገኛል። ለዛ የሚሆን ታዳጊ ግን ተገኝቷል። ታዳጊው ማን ነው የሚለውና በተወሰነ መንገድ ሰላ ልጁ እናንሳ። አዎ ድንቅነህ ይባላል ይህ ተጫዋች። ድንቅነህ ወልደ ዮሐንስ ይባላል ይህ ተጫዋች። ለሀዲያ ሆሳዕና ከ17 ዓመት በታች ቡድን ላይ የተካተተ ተጫዋች ነው። ሀዲያ ሆሳዕና 3 ቡድኖች አሉት። ዋናው ቡድን ከ20 ዓመት በታች ቡድንና ከ17 ዓመት በታች ቡድን አለ በወንዶች። ከዛ ከ17 ዓመት በታች ቡድን ውስጥ አንዱ ድንቅነህ ወልደ ዮሐንስ ነው። በአዲስ አበባ በተደረገው የሙከራ እድል ነበር ከ85 ተጫዋቾች ውስጥ አንዱ መሆን የቻለው። ጓደኛው ይስሐቅ መኮንንም አካል መሆን ችሎ ነበር የዚህ ብሔራዊ ቡድን። ነገር ግን በኤምአርአይ ምርመራ አለማለፉን ተከትሎ ድንቅነህ ወልደ ዮሐንስ 26 ውስጥ መቀላቀል ችሏል። ይህ ተጫዋች የተከላካይ መስመር ተጫዋች ነው። ባልተሰራበት ቦታ የበቀለ ማለት ይቻላል። ከ17 ዓመት በታች ቡድኑ ሀዲያ ሆሳዕና ምን ያህል ትኩረት ተደርጓል ቢባል በብዙ መልኩ አጠያቂ ነው። ውድድሮችን መወዳደር እንዳልቻለ ይታወቃል። ከዚህ በፊትም በፕሮግራማችን ላይ ለማንሳት ሞክረናል። ከ17 ዓመት በታች ቡድን ውድድር የፕሪሚየር ሊጉ በሐዋሳ በቶርናመንት መልክ ሲደረግ የሀዲያ ሆሳዕና ክለብ ቡድኑን መላክ አልቻለም ነበር። ነገር ግን በርካታ ተጫዋቾች እንዳሉ በጥቂት ሙከራዎች ውስጥ የተገኘ አንድ ተጫዋች ድንቅነህ ወልደ ዮሐንስ ማሳያ ነው ማለት ይቻላል። የድንቅነህ ብዙ ጥያቄዎችን የሚያስነሳ ይመስለኛል እንደኔ እይታ። ምክንያቱም ለብሔራዊ ቡድን ምርጥ ከ17 ዓመት በታች እንደ ሀገር ሲመለመል 26 ውስጥ መግባት ማለት ምን ያክል ታለንት እንዳለው ጭምር ማሳያ ነው እና ይሄ ልጅ ወደ ቢ ቡድኖች ውስጥ የመግባት ወይም ደግሞ እቅድ ውስጥ እንደሌለም ጭምር ደግሞ ባለፈው የቢ ቡድኑ ምልመላ ወይም ደግሞ በአሰልጣኝ ማናዘዋል ታምራት የሚመራው ቡድን ውስጥ ስም ዝርዝሩ የለም። አሊያም ደግሞ ከታዳጊ ከ17 ዓመት በታች ቡድን ውስጥ የተካተተ አንድም የሲ ቡድን ወይም ደግሞ ከ17 ዓመት በታች ተጫዋቾች አንድም እንደሌለ ማሳያ ነው። ምን ያክል ቅብብሎች እንደሌለም ጭምር ማየት የቻልንበት ይመስለኛልና ወደ ዋናው ቡድን ከ20 ዓመት በታች ቡድን ማደግ እንዳለበት በተደጋጋሚ ስራ አስኪያጁም ቴክኒካል ዳይሬክተሩም አጠቃላይ የእግር ኳስ ቤተሰቡ የሚያወራበት መንገድ ነው። ክለቡ ግን በቅብብሎች ውስጥ ባይሰራም ይሄ ልጅ ወጥቶ ድንቅነህ ወጥቶ ለብሔራዊ ቡድን ከ26 ውስጥ አንዱ ሆኖ መካተት የዛሬ 4 ዓመት ለሚካሄደው የአፍሪካ ዋንጫ ኢትዮጵያ ብሔራዊ ቡድን አዘጋጃለሁ ብሎ እንቅስቃሴ የሚያደርግበት ትልቁ እቅድ ውስጥ መካተት ምን ያክል ታለንት አለው። ግን ይሄንን ቡድንስ ክለብ ጽህፈት ቤቱ የተከታተለ ነው ወይ የሚለው ደግሞ ትልቅ ጥያቄ ይመስለኛል። አዎ የክለብ ጽህፈት ቤቱ እንዲሁም የአሰልጣኞች ቅብብሎች በደንብ መነሳት አለበት። ብዙ ትኩረቶች ያሉት ዋና ቡድን ጋር ነው። ዋና ቡድኑ ጋር ማን ወጣት ተጫዋች አደገ ይባላል። ብዙ ጊዜ አንድ ተጫዋች፣ 3 ተጫዋች፣ 2 ተጫዋች አደገ ይባላል። ከ17 ዓመት በታች ቡድንስ ወደ 20 ዓመት በታች ቡድን ማን አደገ ተብሎ ጥያቄ በሚነሳበት ሰዓት ላይ ምንም ነው። ያለፉትን 2 ዓመታት ይሄ ቡድን ተመስርቷል። ቶርናመንቶች ላይ መካፈል
አልቻለም። እንደ ክፍተት ይሄ በክለብ ጽሕፈት ቤት በኩል መያዝ ያለበት ጉዳይ ይመስላል። የበጀት ጉዳይ ነው ሁሌ የሚነሳው። እንደ ድንቅነህ አይነት ታለንቶችን መቅበር ነው ብዬ ነው የማስበው። እንደዚህ አይነት ውድድሮች ላይ አለማሳተፍ። ምናልባት ድንቅነህ እድሉን ተጠቅሞ እዚህ ቡድን ውስጥ መካተት ችሏል። ሌሎች ግን እድሉን ያላገኙ ውድድር እድልና ስክሪኒንግ አንድ አይደለም። ስክሪን አውት በሚሆንበት ሰዓት ላይ ተጫዋቾች በቴንሽን ውስጥ ሆነው ነው የሚጫወቱት። ውድድር ግን የአሰልጣኛቸውን ታክቲክ ለመፈጸም በሚያደርጉት እቅድ ውስጥ ራሳቸውን ማሳየት ይችላሉ። ድንቅነህ በስክሪን አውት ሻይን ያደረገ ተጫዋች ነው። ለድንቅነህ በደንብ ክሬዲት ትሰጣለህ። ግን ልክ እንደ ድንቅነህ አቅም እያላቸው ከስክሪን አውት ይልቅ ኖርማል ውድድር ላይ ራሳቸውን ማሳየት የሚችሉ ተጫዋቾች ግን እዚህ ቡድን ውስጥ የሉም ወይ ብለን ጥያቄ በምንጠይቅ ሰዓት ላይ በሰፊው ያስነሳልና የክለብ ጽሕፈት ቤቱ ከውድድር አንጻር በደንብ ትኩረት ሊሰጥ ይገባል። ከአሰልጣኞች አንጻርም ትኩረት ሊያደርግ ይገባል ብዬ አስባለሁ። አሰልጣኝ ማን ያዘዋል? ባለፈው የጠራቸው ተጫዋቾች አሉ። ከያሁዴ ካፕ ነው ኦልሞስት ኦል በሚባል ተጫዋቾች የተጠሩት። መልካም ነው። ከያሁዴ ካፕ የተለያዩ ወረዳ ያሉ ተጫዋቾች መታየታቸው። ከ17 ዓመት በታች ቡድንስ 3-4 ተጫዋች ቢፈለግ ይጠፋል? ለነሱስ ምን ያህል እድል ተሰጥቷል የሚለው ከአሰልጣኙ ጋር ካላምረው ካሳ ጋርስ ምን ያህል ተነጋግረዋል የሚለው በደንብ መናበብ ወይም በደንብ መታየት ያስፈልጋል ብዬ አስባለሁ። አሰልጣኝ ካሊድ መሐመድ ደረጀን በዘንድሮ የውድድር ዓመት ወደ ዋናው ቡድን ሲያሳድግ ከማን ያዘዋል ጠይቆ ነው እንደወሰደ የሚነገረው። ማን ያዘዋል? የተወሰኑ ተጫዋቾችን ሰጠው። ከዛ በኋላ እኔ የምፈልገው የዚህ በኩል ተጫዋችን ነው ብሎ ደረጀን ሊወሰድ ችሏል። ከ17 ዓመት በታች ቡድንስ ማን ያዘዋል? እንደዛ መውሰድ አይችልም ነበሩኝ። ክለብ ውስጥ ወጣቶች ላይ ፕሮጀክት ይዣለሁ በሚለው ልክ ከዚህ በፊት አንስተናል። 5 ነጥቦችን ሲያወጣ ክረምት ላይ አንዱ ወጣቶች ፕሮጀክት ነው። የወጣቶች ፕሮጀክት ደግሞ የትም የለም። ዩቴኒ ወይም ደግሞ ዩ17 ላይ ነው ያለው። እነዚህም ቦታዎች ላይ ምን ያህል ተመልክተዋል ብንል በምንፈትሽበት ሰዓት ላይ 0 የሚለውን ያሳያል ብዬ ነው ማስበው። የአንደር 17 ጉዳይ አለ ተብሎ ለማውራት ራሱ ድፍረት ላይ የሚቆምበት አይደለም። ክለብ ጽሕፈት ቤቱ አጠቃላይ ክለቡ ምን ያክል ትኩረት ሰጥቶ እየሰራበት ነው የሚለው ትልቅ ጥያቄ ነው። ምናልባት ኳስ ሰጥቶ ልጆቹ ቡድን ውስጥ ተካተዋል ተብሎ ዝም መባሉ አለኝ ብሎ ስም ሰጥቷቸው ሊሆን ይችላል። ምናልባት ደግሞ ለአሰልጣኝ የተወሰኑ ነገሮችን እየከፈሉ ምናምን ሊሆን ይችላል። ግን ከ17 ዓመት በታች ተጫዋቾች ሊያስፈልጋቸው የሚገቡ መሰረታዊ ነገሮችን ያከናውናሉ። አሁን ከአንደር 70 ወደ ቲዩኒ የሚያሳድጉበት መንገድ እንትሆና እነዛ ልጆች እንዲበቁስ ምን እያደረገ ነው ክለብ ጽሕፈት ቤቱ? ይህንን እንኳን ሳያደርግ አለኝ የሚለውን ስያሜ ብቻ ይዞ ከ17 ዓመት በታች በፌዴሬሽን ግዴታ ስለሆነ ይመስለኛል ሴቶችና ከ17 ዓመት በታች ካልያዝ ዋናው ቡድን ላይ በሊጉ መወዳደር ስለማትችል ያንን ለማማከል ይመስለኛል። በአጠቃላይ ከ17 ዓመት በታች ቡድኑ በደንብ በቅብብሎች መስራት እንዳለበት ጭምር መታየት አለ። ካልሆነ ቢፈርስ ነው የሚሻለው። ምንም ጥያቄ የለውም። ለምን ይሰራሉ እዚህ ጋር ልጆች? ምን ተስፋ አድርገው? ሁሌም ጥያቄ ውስጥ መግባት ያለበት ከ17 ዓመት በታች ልጅ ትምህርት ቤት ያለ ልጅ ነው። 10ኛ 11ኛ በጣም በዛ ከተባለ ደግሞ 12ኛ ክፍል ተማሪ ሊሆን ይችላል። ይሄ ልጅ ሁሉንም ነገሩን ማሳጣት የለብን። ሜዳ እንዲመጣ በሳምንት 3 ቀን 4 ቀን 2 ቀን እንዲመጣ አድርገው ያንንም እየከለከልከው ወደ አንደር ቲዩኒ ቡድን የሚያድግበትን መንገድ እያጠበብከው። እኛ እኮ እግር ኳስ ላይ እናውቃለን። ከ17 ዓመታች ወደ ዋናው ቡድን የሚያድጉ ልጆች እኮ እናውቃለን። በእግር ኳስ እንዴት ወደ ቢ ቡድን መግባት ያቅታቸዋል ልጆች? ይሄ እኮ ማሳያው በጣም ልክ ያልሆነ አሰራር እንዳለ ጭምር ማሳያ ነው። አሰልጣኞች ከአሰልጣኞች ጋር መናበብ እንዳለባቸው ቴክኒካል ዳይሬክተር የሚባል አካል ቦታው ላይ እስካለ ድረስ ያንን መንገድ መዘርጋት መቻል አለበት። ለእኔ አጫውት ይሆነኛል። ሙሉ ቡድኑን ሄደ ተመልከተው ዝግጅታቸው፣ ወይም ደግሞ ጌም ያርጉ እርስ በርስ ጌም 2 ቡድን ተደርጎ 11 ልጅ ተደርጎ 2 ቡድን ከዛ በኋላ የቢ ቡድኑ አሰልጣኝ ቁጭ ብሎ ለእኔ የሚሆነኝ ልጅ ይሄ ነው ብሎ ሴሌክት ያለ ከዛ በኋላ ነው ወደ መሄድ ያለበት ብዬ ማስበው። እና ሌላው የቢ ቡድኑ ጉዳይ ላይ 23 ተጫዋቾች ናቸው ባለፈው ሳምንት ጥሪ ተደርጎ በክለብ ኦፊሻል ፌስቡክ ገጽ መመልከት ይቻላል። 23 ተጫዋቾች በአንድ ዓመት ውስጥ ሲቀነሱ አስበው። ኦልሬዲ አምና የነበሩ 23 ተጫዋቾች ተቀንሰው ነው አዲስ 23 ተጫዋች የመጣው። ይሄስ ምን ያክል ቡድኑ ጥያቄ ያስነሳም ወይ? በአንድ ዓመቱ አንድ ተጫዋች ለማሳደግ ነው ወይ? የቀደም እንደልከው ተከላካይ መስመሩ ደረጀ ደሳለኝ የቡድኑ አምበል ነበር ላለፉት 2 ዓመታት። እሱ ልጅ አድጓል። ከሱ ልጅ ውጭ አብዛኛው ልጆች ተቀንሰዋል። እነ ዳግም መነሳት ይችላሉ። እነ ዳግምን የመሰለ ታለንት በሀዲያ ሌሞ በኋላ የምንመለከተው ይመስለኛል። በሀዲያ ሌሞ የመስመር አጥቂ ላይ ብዙ ያገዛቸዋል ተብሎ ወይም ደግሞ ቢቡዱ ላይ በጣም ተስፋ ተቀጣለባቸው ተጫዋቾች አንዱ ናቸው። ይሄ ላለፉት 2 ዓመታት ዳግም ላይ የተሰራው ኢንቨስትመንት ምንድን ነው ትርፉ? 23 ተጫዋቾችን በየአመቱ መቀያየር ልክ ነው ወይ? ቡድን ግንባታ ላይ
ምን ያክል ጥያቄ ያስነሳል። እነዚህ ልጆች ሲደጋገሙ ነው ወደ ተሻለ እግር ኳስ የደጋገሞች ውጤት ስለሆነና በአጠቃላይ ክለብ ጽሕፈት ቤቱም እንደ ክለብም መታሰብ ያለበት ብዙ ነገር መሰራት ያለበት እኛም ደጋግመን የምናወራው የተሻለ ነገር እንዲለወጥ እንዲቀየር ከሚል መነሻ እንደሆነም ታስበው እንቅስቃሴዎች በደንብ ቢሰሩ መልካም ነው ብዬ አስባለሁ። ምናልባት ከዚህ ጉዳይ ጋር በተያያዘ ክለብ ጽሕፈት ቤቱም ራሱን ፈትሾ ምላሽ ይሰጣል ብለን እንጠብቃለን። ምላሹ ያው ሚዲያ ላይ መጥቶ ከመመለስ ባለፈ ከ17 ዓመት በታች ቡድን የሚያድጉ ተጫዋቾችን በዚህ ሳምንት የስፖርት ቤተሰቡም ይጠብቃል ብዬ አስባለሁ። ካነሳነው ነገር የሰሩትን ውጤት ማግኘት አለባቸው። ዱባንቾ ድረስ እየሄዱ ነው። እነዚህ ተጫዋቾች በራሳቸው ወጪ ነው። ሰርቪስ ክለቡ አላመቻቸም። መለያቸውም በጣም በብዙ መልኩ ጥያቄ የሚያስነሳ ነው። 2017 ላይ 2016ን መለያ አድርገው ነበር ሲሰሩ የነበሩ። ክለቡ ከዋናው ጋር ነው የትጥቅ አምራች ድርጅት ሳውል ያለው የሚለብሱት የጎፈሬን ትጥቅ አምራች ነው። ይሄ እንደ ብራንድ ራሱ በጣም የሚያጠያይቅ ነገር ነው። በብዙ መልኩም የሚያስነሳ ነውና እነዚህ ተጫዋቾች ዱባንቾ ድረስ እየሄዱ ከውሳና ከተማ ነው በአብዛኞቹ ልጆች ያሉት። የራሳቸውን ወጪ ነበር እያወጡ። እሱ ራሱ ጥያቄ እሱ በደንብ የሚያስነሳ ጥያቄ ነው። ከዚህ ጉዳይ ጋር በተያያዘ ክለቡ ለነዚህ ተጫዋቾች ምላሽ መስጠት አለበት ብለን እናስባለን። እኛም እንደ ሚዲያ ሀሳባችንን አነሳን። ምናልባት ደግሞ ምላሹ በሚዲያ መሆን ያለበት ከ17 ዓመት በታች ቡድን ወደ 20 ዓመት በታች ማደግ የለበትም የሚል አካል ካለ ሚዲያችን ክፍት መሆኑን በዚሁ አጋጣሚ ለመግለጽ እንሞክራለን። ከርዕሰ ጉዳዮቻችን በተጨማሪ አሁን ዜና ሰዓት ላይ ደርሰናል። ዜናዎችን ተከታትለን እንመለስ።